ታሪክ የደረቁ ቀኖችና የክስተቶች ስብስብ ብቻ አይደለም። ደጋግመው የሚሰምጡ የታላላቅ መርከቦችና የወደቁ ግዛቶች ካርታ እንጂ። ዛሬ የሆርሙዝ ስትሬት ሲዘጋ የነዳጅ ዋጋ ሰማይ ሲነካና በየቀኑ 1.5 ቢሊዮን የአሜሪካን ዶላር እንደጭስ ሲበን እያየን ያለነው ተራ ግጭትን አይደለም። እያየን ያለነው ታሪክ ራሱን ሲደግም ነው። ያንኑ የአቴንስን ግዛት የቀበረውን የናፖሊዮንን ጦር በበረዶ ያስበላውንና የሶቪየት ህብረትን ግዙፍ መዋቅር ያፈረሰውን ያንኑ ገዳይ በሽታ ሁብሪስ ወይም እኔ ከአምላክ በላይ ነኝ የሚል እብሪት ዳግመኛ ሲከሰት እያየን ነው። ታላላቅ ኃይሎች የሚወድቁት በጠላት ጥንካሬ ብቻ አይደለም፣ ህግ በእኔ ላይ አይሰራም ብለው በገዛ እጃቸው በቆፈሩት ወጥመድ ውስጥ በመግባት እንጂ። አሜሪካ ዛሬ የገባችበት ወጥመድ ለሳምንታት የሚቆይ ሳይሆን ለትውልድ የሚተርፍ የኢኮኖሚና የፖለቲካ ቀውስ መጀመሪያ ነው። ካርታው በግልጽ ያሳያል። እዚህ ቦታ ላይ ከዚህ በፊት ነበርን። መንገዱም ወዴት እንደሚወስድ እናውቃለን። ለመሆኑ ይህ የጥፋት መንገድ አሜሪካንንና ዓለምን ወዴት እየመራቸው ነው? እውነቱን ለመስማት ዝግጁ ናችሁ? እስከ መጨረሻው አብራችሁን ቆዩ። ወደዚህ አስገራሚ ትንታኔ ከመቀጠላችን በፊት እንዲህ ያሉ ጥልቅ የታሪክና የፖለቲካ ትንታኔዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ለብዙዎች እንዲደርስ ደግሞ ላይክ በማድረግ ተባበሩን። እንዲሁም ይህንን ቪዲዮ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁ እንደሆነ በኮሜንት መስጫው ላይ ያሳውቁን። የእናንተን አስተያየት መስማት ደስ ይለናል። What I see in this war between the United States and Iran is a trap. A well-constructed, 2-decade in the making, perfectly baited trap. ይህ በዩናይትድ ስቴትስ እና በኢራን መካከል ያለው ጦርነት የሚታየኝ እንደ አንድ ወጥመድ ነው። ለሁለት አስርት ዓመታት የታቀደ በሚገባ የተገነባና ምርጥ ማጥመጃ የቀረበለት ወጥመድ። ይህ ቪዲዮም ይህ ወጥመድ እንዴት እንደተሰራ፣ ዩናይትድ ስቴትስ ለምን በቀጥታ ወደ ውስጥ እንደገባችና ታሪክ ወደፊት ምን እንደሚመጣ የሚነግረን ምን እንደሆነ ለማሳየት ያደረኩት ሙከራ ነው። ቪየትናምን የምታስታውሱ በኢራቅ የጅምላ ጨራሽ መሳሪያዎች እንዳሉ የተነገረውን የሐሰት ተስፋ አይኖራችሁ፣ ወይም አፍጋኒስታን ለ20 ዓመታት ሲንከባለል የተመለከታችሁ የዚህን ታሪክ ቅርጽ አስቀድማችሁ ታውቁታላችሁ። እኔ የምፈልገው ግን ከስሩ ያለውን ካርታ ላሳያችሁ ነው። ስለዚህ ግጭት አብዛኛው ሰው የሚያመልጠውን እንግዳ እውነትን ጨምር። 3 በጣም የተለያዩ አካላት ይህ ጦርነት እንዲከሰት ይፈልጉ ነበር። እነሱም ኢራን፣ እስራኤልና ዶናልድ ትራምፕ ናቸው። እያንዳንዳቸው የየራሳቸው የተለየ ምክንያት ነበራቸው። የእነዚህ ፍላጎቶች መገጣጠም ነው ጦርነቱን የማይቀር ያደረገው። ከኢራን ጀምር፣ ምክንያቱም እሱን ለመቀበል በጣም ከባድ ስለሆነ ነው። በ2026 መጀመሪያ ላይ ለ45 ዓመታት የተጣለው የአሜሪካ የኢኮኖሚ ማዕቀብ ኢራንን እስከ መጨረሻው አፋጥሟት ነበር። በዚያው ዓመት ጥር ወር ላይ የኢራን የጸጥታ ኃይሎች ከእስላማዊው አብዮት ወዲህ የታየውን ትልቁን የሀገር ውስጥ ተቃውሞ ሲያካሂዱ የነበሩ በሺዎች የሚቆጠሩ ሰልፈኞችን አስወገዱ። ከውስጥ ግፊት፣ ከውጭ ግፊት እና ለግማሽ ክፍለ ዘመናት የታነቀ ኢኮኖሚ። የኢራን መንግስት በባሩድ ክምር ላይ ተቀምጦ ነበር። በባሩድ ክምር ላይ የተቀመጠ መንግስት ደግሞ ሊቆጣጠረው የሚችለውን ብልጭታ ወይም ሰበብ ይፈልጋል። ምክንያቱም የሚቆጣጠሩት ብልጭታ ከማይቆጣጠሩት ይሻላል። አሜሪካ በኢራን መሬት ላይ ቦምብ መጣል የጀመረችበት ቅጽበት ህዝቡ የገዛ መንግስቱን መቃወም አቁሞ ሀገሩን ከውጭ ወራሪ መከላከል ይጀምራል። ይህ ደግሞ በየትኛውም ክፍለ ዘመንና ሀገር ጥቃት ሲሰነዘርባቸው የሰው ልጆች የሚያደርጉት ተግባር ነው። የኢራን መሪዎች ይህንን ተረድተው ለ2 አስርት ዓመታት ለዚህ ቅጽበት ሲዘጋጁ ቆይተዋል። የእስራኤል ስሌት የተለየ ቢሆንም እኩል ጨካኝ ነበር። ሰኔ 2025 የ12ቱ ቀናት ጦርነት ተብሎ የሚታወቀውና እስራኤል የኢራንን የኒውክሌር ተቋማት በቀጥታ የመታችበት ወቅት ነበር። ከዚህ በኋላ የእስራኤል ስትራቴጂ አውጪዎች የፈለጉት ኢራንንና ዩናይትድ ስቴትስን እኩል የሚያደክም ረጅም ግጭት ነው። የደከመች አሜሪካና የተሰባበረች ኢራን በክልሉ የኃይል ክፍተት ይፈጥራል። እስራኤልም ያንን ክፍተት ትሞላለች። ዩናይትድ ስቴትስ በኢራን ውስጥ በቆየች ቁጥር እስራኤል ያለምንም ከባድ ተቀናቃኝ የምትቀጥልበት ጊዜ ይረስማል። ለዚህም ነው እስራኤል አሜሪካን ወደዚህ ጦርነት በጥልቀት እንድትገባ ለመግፋት ምክንያት ያላት። Trump is the most complicated piece of this picture. Compare him, as I have before, to Ukraine's President Zelensky. ትራምፕ የዚህ ስዕል በጣም ውስብስብ ክፍል ነው። እርሱን ከዚህ ቀደም እንዳደረኩት ከዩክሬን ፕሬዝዳንት ዘለንስኪ ጋር አወዳድሩት። ሁለቱም ሰዎች በዋናነት የሚንቀሳቀሱት በሚዲያና በትዕይንት ሲሆን ሁለቱም ከጦርነቱ ውጤት ይልቅ ጦርነቱ እንዴት ይታያል ለሚለው ቅድሚያ ይሰጣሉ።
ትራምፕ ይህ ጦርነት ያስፈለገው በአሜሪካ ሕዝብ ፊት ቆሞ የኢራንን የኒውክሌር ፕሮግራም አጥፍቻለሁ ለማለት ነው። ቀዳሚዎቹ ፕሬዝዳንቶች ያላደረጉትን እንዳደረገ ለማሳየት ጦርነቱና የፖለቲካ ትዕይንቱ በራሱ ዋናው ግብ ነበር። ነገር ግን የእሱ አቋም ለሌሎች አደገኛ የሚያደርገው ይህ ነው። የከሸፈ ጦርነት እንኳን ለሱ ይጠቅመዋል። ጦርነቱ መጥፎ አቅጣጫ ሲይዝ ትራምፕ የአስቸኳይ ጊዜ አዋጅ ለማወጅ ስልጣኑን ለማስፋትና ተቋማቱ ከሽፏል፣ እኔ ብቻ ነኝ ላስተካክለው የምችለው ለማለት ሰበብ ይሆነዋል። ጦርነቱ ቢሳካም ባይሳካም ለሱ የሚጠቀምበት የፖለቲካ ውጤት ይሰጠዋል። ይህም ማለት ወደ ኋላ እንዲያፈገፍግ የሚያደርገው ምንም አይነት ውጤት የለም ማለት ነው። ሶስት የተለያዩ አካላት በተለያዩ ምክንያቶች አንድ አይነት ክስተት እንዲፈጠር ሲፈልጉ ያ ክስተት የመከሰት እድሉ ከፍተኛ ይሆናል። እንደ አውሮፓውያን አቆጣጠር የካቲት 28 2026 ዩናይትድ ስቴትስ እና እስራኤል በኢራን ላይ የተቀናጀ ጥቃት ሰነዘሩ። የአሜሪካው ዘመቻ ኤፒክ ፊውሪ ወይም ታላቁ ቁጣ፣ የእስራኤል ዘመቻ ደግሞ ሮሪንግ ላየን የሚያገሳው አንበሳ ተባለ። እኔ ከቤጂንግ የመማሪያ ክፍል ሆኜ አስቀድሜ የተነበይኩት ጦርነት እውነት ሆነ። Geography does not care about aircraft carriers, and understanding Iran's terrain is the single most important thing you can do. ጂኦግራፊ ወይም መልክዓ ምድር ለአውሮፕላን ተሸካሚ መርከቦች ግድ የለውም። የኢራንን መሬት መረዳት ይህ ጦርነት ለዩናይትድ ስቴትስ ለምን በመጥፎ ሁኔታ እንደሚጠናቀቅ ለመረዳት ቁልፉ ነው። ካርታውን በአይነ ህሊናችሁ ተመልከቱት። ኢራን የተራራ ምሽግ ናት። በእነዚያ ተራራዎች ውስጥ የሮኬት ጣቢያዎችን፣ የድሮን ማስወንጨፊያዎችን፣ የሚሳኤል ባትሪዎችንና የትጥቅ መጋዘኖችን ከአየር ላይ ማግኘትና ማጥፋት በማይቻል ሁኔታ መደበቅ ይቻላል። መላው ተራራ ላይ የተበተነ ወታደራዊ አቅም የሀገሪቱን ዋና ከተማ ስለደበደብክ ወይም መሪዋን ስለገደልክ አይጠፋም። ገና ባልደረስክባቸውና ምናልባትም ለማግኘት በማትችላቸው በመቶዎች የሚቆጠሩ ኮረብታዎች ላይ ስራውን ይቀጥላል። ይህ ሁሉ በአጋጣሚ የሆነ አይደለም። ለሁለት አስርት ዓመታት የታቀደ ዝግጅት ውጤት ነው። ኢራን በሂዝቦላህ፣ በሐማስ፣ በሁቲዎችና በኢራቅ በሚገኙ የሚሊሻ ቡድኖች በኩል ያደረገቻቸው የውክልና ጦርነቶች ሁሉ ለዚህ ግጭት እንደ ልምምድ ያገለገሉ ነበሩ። ኢራን የአሜሪካንንና የእስራኤልን ታክቲክ ለመለማመድ ሲባል ብቻ የ12 ቀናት የጦርነት ማስመሰያ ወይም ሲሙሌሽን አካሂዳ ነበር። እውነተኛው ጦርነት ሲመጣም ዝግጁ ነበሩ። እነዚህ በድንገት የተነሱ አማተሮች አይደሉም። ለ20 ዓመታት ለአንድ ግጥሚያ አንድን ተቃዋሚ ሲያጠኑ የቆዩ ሰዎች ናቸው። አሁን ዩናይትድ ስቴትስ ይህንን ጦርነት በእርግጥ ለማሸነፍ ምን ማድረግ እንዳለባት አስቡ። ወሳኝ ድልን ለማምጣት በእግረኛ ጦር መውረር ብቸኛው መንገድ ነው። እግረኛ ጦር ደግሞ የአቅርቦት መስመር፣ ሎጂስቲክስ፣ ኃይልን በአንድ ቦታ የመሰብሰብ አቅምና የመግቢያና መውጫ መንገድ ይፈልጋል። Winning a war requires three things: avoiding encirclement, massing your forces, and protecting your supply lines. ጦርነትን ለማሸነፍ ሶስት ነገሮች ያስፈልጋሉ። ከመከበብ መራቅ፣ ኃይልን ማከማቸትና የአቅርቦት መስመሮችን መጠበቅ። የኢራን ተራራማ መልክዓ ምድር ግን እነዚህን ሶስት ነገሮች ለወራሪ ጦር የማይቻሉ ያደርጋቸዋል። የኢራን ጦር ላለፉት 2 አስርት ዓመታት መከላከያውን የቀረጸው ይህንን የማይቻል ሁኔታ ወይም መፈናፈኛ ማጣት ሆን ብሎ ለመፍጠር ነው። የአሜሪካ ጦር ግን ለዚህ አልተገነባም። የተገነባው ለቀዝቃዛው ጦርነት ነበር። ይህም ማለት አስገራሚ ትዕይንት ለመፍጠርና ጠላትን ለማስፈራራት እንጂ አስቸጋሪ መልክዓ ምድር ላይ በተበታተነ ጠላት ላይ ለሚደረግ ረጅም የድካም ጦርነት ወይም ዋር ኦፍ አትሪሽን አልነበረም። የቀዝቃዛው ጦርነት ወታደራዊ አስተምህሮ የሶቪየት ህብረትን ለማስደንገጥና ለማሸበር የተነደፉ የጦር መሳሪያዎችን አፍርቷል። እነዚህ መሳሪያዎች ውድ፣ በእይታ ግዙፍ፣ ነገር ግን $50,000 የሚያወጡ ድሮኖችን ለሚጠቀም ሀገር ጋር ለሚደረግ አድካሚ ጦርነት የማይመቹ ናቸው። ኢራን ሻሄድ የተባለ ድሮን ተመርታለች። እያንዳንዳቸው ከ35,000 እስከ $50,000 ብቻ ያወጣሉ። በጭነት መኪና ላይ ተጭነው ከየትኛውም የሀገሪቱ ክፍል ሊተኮሱ የሚችሉ ትናንሽ መሳሪያዎች ናቸው። ኢራን ወደ 80,000 የሚጠጉ ክምችት እንዳላት የሚገመት ሲሆን በቀን 520 የማምረት አቅም አላት። በእነዚህ ድሮኖች ላይ ጥቅም ላይ የሚውሉት የአሜሪካ የመከላከያ ሚሳኤሎች በአንድ መቃወሚያ ወይም ኢንተርሴፕተር $1 ሚሊዮን ገደማ ያስወጣሉ። ብዙውን ጊዜ ደግሞ አንድን ድሮን ለመጣል 2 ወይም 3 ሚሳኤሎችን መተኮስ ያስፈልጋል። በዚህ የሂሳብ ስሌት $50,000 የሚያወጣን ነገር ለማክሸፍ ከ2 እስከ $3 ሚሊዮን ታቃጥላለህ ማለት ነው። ይህንን በሺዎች ለሚቆጠሩ ጊዜያት ስታደርግ የኢራን ድሮኖች ሳይቀንሱ የአንተ የጦር መሳሪያ ክምችት ያልቃል። ይህ አለመመጣጠን ወይም አሲሜትሪ በኢራን ስትራቴጂ ውስጥ የተፈጠረ ስህተት አይደለም። ይልቁንም ሙሉ ስትራቴጂ እሱ ነው። ለ20 ዓመታት ውድ የሆነው የአሜሪካ ስርዓት በረጅም ጊዜና በርካሽ ግፊት የት ጋር እንደሚሰበር አጥንተው ያንን ግፊት በከፍተኛ መጠን መተግበር።
ዩናይትድ ስቴትስ ለእነዚህ ድሮኖች ስጋት ለዓመታት ስታውቅ ቆይታለች። በሩሲያና ዩክሬን ጦርነት ሲተገበሩም አይታለች። ነገር ግን አሁንም ምንም መፍትሄ ሳይኖራት ወደዚህ ግጭት ገባች። ምክንያቱም ወታደራዊ ቢሮክራሲዎች መመሪያዎቻቸውን በፍጥነት አይቀይሩም። በበጀት ላይ ውሳኔ የሚሰጡት ሰዎች አሁንም ሶቪየትን ለማስፈራራት በተገነቡት መሳሪያዎች ላይ ያምናሉ። የሆርሙዝ ወረርሽኝ የዓለም ኢኮኖሚ ማነቆ። በጣም ጠባብ በሆነው ቦታ 20 ማይል ብቻ የሚሰፋው የሆርሙዝ ስትሬት ወይም የሆርሙዝ ወሽመጥ በምድር ላይ እጅግ ወሳኝ የሆነ የንግድ መተላለፊያ ሲሆን ኢራን ደግሞ ሰሜናዊ የባህር ዳርቻውን ትቆጣጠራለች። በ2024 በቀን በአማካይ 20 ሚሊዮን በርሜል ዘይት በዚህ መተላለፊያ በኩል ያልፍ ነበር። ይህም በዓለም አቀፍ ደረጃ ጥቅም ላይ ከሚውለው ነዳጅ 20% ገደማ ነው። ከዚህ በተጨማሪም 25% የሚሆነው የባህር ላይ ዘይት ንግድና 20% የሚሆነው የተፈጥሮ ጋዝ ኤልኤንጂ በዚህ ያልፋል። ይህን መተላለፊያ መዝጋት ወታደራዊ ታክቲክ ብቻ ሳይሆን በቀጥታ ወደ ዓለም ኢኮኖሚ የተደቀነ መሳሪያ መሆኑን መረዳት ትችላላችሁ። ለማነጻጸር ያህል እንደ አውሮፓውያን አቆጣጠር በ1970ዎቹ የተከሰተው የአረብ ዘይት እገዳ ከዓለም ገበያ የቀነሰው በቀን 4 ሚሊዮን በርሜል ብቻ ነበር። በወቅቱ ከነበረው ፍጆታ 7%። ያ ግን በወቅቱ ለነበሩ አሜሪካውያን የማይረሳ የኢኮኖሚ ትርምስ ፈጥሮ ነበር። ረጅም የነዳጅ ሰልፎች፣ የዋጋ ግሽበትና የኢኮኖሚ መቀዝቀዝ ወይም ሪሴሽን ተፈጥሮ ነበር። የሆርሙዝ መዘጋት ግን ከዚያ 5 እጥፍ የሚበልጥ መጠንን ያጠፋል። በዚህ መስመር ላይ በጣም ጥገኛ የሆኑት ሀገራት አሜሪካ አይደለችም። ቻይና 40% ዘይቷን በዚህ በኩል ታገኛለች። ህንድ 60% ገደማ፣ ጃፓን ደግሞ 75% ገደማ። እነዚህ 4 ሀገራት ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያ በ2024 በሆርሙዝ በኩል ከሚያልፈው ዘይት 69% ድርሻ ነበራቸው። የጃፓን ጠቅላይ ሚኒስትር በይፋ እንደተናገሩት መተላለፊያው ከተዘጋ ሀገራቸው በ8 ወይም በ9 ወራት ውስጥ ነዳጅ ይጨርሳል። ጃፓን ኢኮኖሚም ይፈራርሳል። መተላለፊያው መዘጋቱ ዩናይትድ ስቴትስን ብቻ አይጎዳም፣ የመላው ኤሲያ ኢኮኖሚ የኢነርጂ አቅርቦትን ያናጋል። ይህም በዓለም ላይ ያሉ መንግስታት ሁሉ ከዚህ ግጭት የሚወጡበትን መንገድ እንዲፈልጉ ከፍተኛ ግፊት ይፈጥራል። ኢራን የሆርሙዝን መተላለፊያ ለመዝጋት የሚያስችሏትን መሳሪያዎች ለመገንባት 10 ዓመታትን አሳልፋለች። በመቶዎች የሚቆጠሩ የባህር ላይ ፈንጂዎች ወይም ናቫል ማይንስ በክምችት ላይ ይገኛሉ። መርከብ ተኳሽ ክሩዝ ሚሳኤሎችና ራስን አጥፊ ድሮኖች በመተላለፊያው ዙሪያ ባሉ እንደ ታምብ፣ ታላቁና ታናሹ ታምብ፣ አቡ ሙሳ፣ ላርክ፣ ኬሼም እና ሆርሙዝ ባሉ ደሴቶች ላይ ሰፍረዋል። ይህም ኢራን ማንኛውንም የሚያልፍ መርከብ የማስፈራራትና የማጥቃት አቅም ይሰጣታል። The pipeline bypass routes that exist can handle roughly 3 million barrels per day of oil, leaving no realistic alternative. ያሉት የቧንቧ መስመር አማራጮች በቀን 3 ሚሊዮን በርሜል ዘይት ብቻ ማስተላለፍ የሚችሉ ሲሆን የቀረውን 17 ሚሊዮን በርሜል ለማጓጓዝ ግን ምንም አይነት ተጨባጭ አማራጭ የለም። በተጨማሪም ማንኛውም ፈሳሽ የተፈጥሮ ጋዝ ወይም ኤልኤንጂ የመሬት መንገድ ቢኖርም ባይኖርም የግድ በባህር መጓጓዝ አለበት። ከየካቲት 28 ጥቃት በኋላ የተከሰቱት ሁኔታዎች የኢኮኖሚ ጉዳቱን መጠን አረጋግጠዋል። ጦርነቱ ከመጀመሩ በፊት $67 የነበረው የአንድ በርሜል ዘይት ዋጋ በተደጋጋሚ $100 በላይ ሆኖ ተመዝግቧል። ጦርነቱ በጀመረ በመጀመሪያዎቹ 2 ሳምንታት ውስጥ የኢራን ኃይሎች በንግድ መርከቦች ላይ 21 የተረጋገጡ ጥቃቶችን ፈጽመዋል። የነዳጅ ጫኝ መርከቦች እንቅስቃሴ በ70% ገደማ የቀነሰ ሲሆን ከ150 በላይ መርከቦች መተላለፊያውን ከማቋረጥ ይልቅ ከመተላለፊያው ውጭ ቆመዋል። ከጥቃቱ በፊት 0.125% የነበረው የጦርነት ስጋት መድህን ክፍያ በጥቂት ቀናት ውስጥ ከ4 እስከ 6 እጥፍ ጨምሯል። የዓለማችን ትልቁ የፈሳሽ የተፈጥሮ ጋዝ አምራች የሆነው ኳተር ኢነርጂ ከአቅም በላይ የሆነ ሁኔታ ወይም ፎርስ ማዦር በማወጅ በአንድ ጊዜ 20% የሚሆነውን የዓለም የተፈጥሮ ጋዝ አቅርቦት ከገበያ ውጭ አድርጓል። አሜሪካ ለዚህ ሁሉ የሰጠችው ምላሽ አጋሮቿ መተላለፊያውን ለመጠበቅ የጦር መርከቦችን እንዲልኩ ጥሪ ማቅረብ ነበር። ቀጥሎ የሆነው ነገር ግን ትልቅ ትኩረት የሚሻ ነው። አውስትራሊያ ፈቃደኛ አልሆነችም። ጀርመን ፈቃደኛ አልሆነችም። ግሪክ፣ ጣሊያን፣ ጃፓንና እንግሊዝ ሁሉም ጥሪውን አልተቀበሉም። ባለፉት 80 ዓመታት ውስጥ በሁሉም ዋና ዋና ግጭቶች ከአሜሪካ ጎን የነበሩ 6 የቅርብ አጋሮቿ ሁኔታውን ተመልክተው አይሆንም አሉ። ማንኛውም የወታደራዊ ታሪክ ተማሪ እንደሚያውቀው የአድካሚ ጦርነቶች ወይም ዋር ኦፍ አትሪሽንስ የሚሸነፉት ከታች ወደ ላይ እንጂ ከላይ ወደ ታች አይደለም። That wars of attrition are won from the bottom up, not the top down. The base of any functional military pyramid is soldiers, your cheapest, most flexible resource. የማንኛውም ውጤታማ ወታደራዊ ፒራሚድ መሰረቱ ወታደሮቹ ናቸው።
ወታደር በጣም ርካሹ ተለዋዋጭ የሆነው በማንኛውም ቦታ ሊያቆሙት የሚችሉት ከማንኛውም ሁኔታ ጋር የሚላመድና መሬትን በእርግጥ ይዞ ሊቆይ የሚችል ኃይል ነው። የፒራሚዱ ጫፍ ደግሞ የአየር ኃይል ነው። ውድና አስደናቂ ቢሆንም አንድን መንደር ሊያስተዳድር ወይም አንድን መንገድ ጠብቆ ሊቆይ አይችልም። የዩናይትድ ስቴትስ ወታደራዊ ፒራሚድ ግን የተገላቢጦች ነው። ለአስርተ ዓመታት የቆየው የቀዝቃዛው ጦርነት ወጪና አስተምሮ አየር ኃይልን ጫፍ ላይ አድርጎ እግረኛውን ጦር ቀንሶታል። ምክንያቱም የቀዝቃዛው ጦርነት በእርግጥ ጦርነት አልነበረም። የሶቪየት ህብረት የአሜሪካ ኃይል የማይበገር መሆኑን እንድታምን ለማድረግ የተዘጋጀ ረጅም የማስፈራሪያ ትዕይንት ወይም ፐርፎርማንስ ነበር። እነዚያ የጦር መሳሪያዎች የተሰሩት ለማስደንገጥ እንጂ ተራራ ውስጥ በተደበቀና በተበታተነ ጠላት ላይ ለሚደረግ የዓመታት አድካሚ ጦርነት አልነበረም። የካቲት 28 2026 እንደተባለው ሾክ ኤንድ ኦ ድንጋጤና ሽብር ከሰማይ ወረደ። ዩናይትድ ስቴትስ እና እስራኤል ከፍተኛው መሪ አሊ ካሜኔን ገደሉ። የእስራኤል ባለስልጣናት የከርሰ ምድር የኒውክሌር ጦር መሳሪያ ተቋም ሲሉ የገለጹትን ደመሰሱ። ጥቃቱ በቴህራን የሚገኙ የብሔራዊ ደህንነት ምክር ቤት ዋና መስሪያ ቤትንና ቁልፍ የእዝ መሰረተ ልማቶችን መጥቷል። የአሜሪካና የእስራኤል ባለስልጣናት ታላቅ ስኬት መመዝገቡን አበሰሩ። ትራምፕም ከጥቃቱ በኋላ ኢራን የባህር ኃይል፣ የአየር መቃወሚያም ሆነ ራዳር የላትም ሲሉ በይፋ ተናገሩ። ነገር ግን ኢራን የሆርሙዝን መተላለፊያ በዛው ቅጽበት ዘጋችው። ምክንያቱም ኢራናውያን አስቀድመው የገነቡት የእዝ መዋቅር ማዕከላዊ ራስ የማይፈልግ ስለሆነ ነው። Because the Iranians had already built a command structure that does not need a central head. Every region carries its own orders, its own strategy, its own capacity to continue operations independently. እያንዳንዱ ክልል የራሱ ትዕዛዝ፣ የራሱ ስትራቴጂና ራሱን ችሎ የመንቀሳቀስ አቅም አለው። ራስን የመቁረጥ ወይም ዲካፒቴሽን አስተምሮ ማለትም ጭንቅላቱን በመቁረጥ አካሉ እንዲወድቅ ማድረግ ለ20 ዓመታት ራሱን ያለ ራስ እንዲዋጋ አድርጎ በቀረጸ ጦር ላይ አይሰራም። ካሜኔን መግደል ጦርነቱን አላቆመውም። ከኢራን ተዋጊዎች የሺዓ ሃይማኖታዊ አመለካከት አንጻር ሰማዕትነት ሽንፈት አይደለም። ይልቁንም ትግሉን የሚያፋፍም መስዋዕትነት፣ ለበለጠ ቁርጠኝነት የሚቀርብ ጥሪና የመቀጠል ግዴታን የሚያጠነክር ኩነት ነው። እዚህ ላይ ነው ዩናይትድ ስቴትስ የገጠማት ምርጫ የዚህ ሙሉ ግጭት ማዕከላዊ ጥያቄ የሚሆነው። የአየር ጦርነት ህመም አለው፣ ውድ ነው፣ ነገር ግን ወደ ኋላ ሊመለስ የሚችል ነው። ዩናይትድ ስቴትስ ለወራት ቦምብ ጥላ ኢኮኖሚያዊና ፖለቲካዊ ዋጋዋን ችላ በመጨረሻም የሆነ አይነት ድል አውጃ ራሷን ልታገል ትችላለች። ይህ በረጅም ጊዜ ሲታይ አሰቃቂ፣ ጎጂና አሳፋሪ ቢሆንም እንደ ሀገር ግን ተርፎ ለመቀጠል የሚያስችል ነው። የምድር ወረራ ግን በደረጃ ብቻ ሳይሆን በአይነቱም የተለየ ነው። እግረኛ ጦርን ወደ ኢራን ተራራማ ምድር ማስገባት ማለት ከ5 እስከ 10 ዓመታት ለሚቆይ ቀጣይነት ያለው ውጊያ ራስን አሳልፎ መስጠት ነው። የኢራን ኃይሎች አስቀድመው ለመቁረጥ የተዘጋጁባቸው የአቅርቦት መስመሮች፣ መልክዓ ምድሩ ወጥመድ እንዲሆን ተደርጎ የተነደፈባቸው የመከበብ አደጋዎች እና እስከ መጨረሻው ለመዋጋት በሃይማኖታዊ ግዴታ የተነሳሳ ህዝብ ይጠብቃሉ። ይህ ደግሞ ብሔራዊ የውትድርና ጥሪን ወይም ድራፍት የሚጠይቅ ሲሆን የ18 ዓመት አሜሪካውያን ወጣቶችን ምንም ግልጽ መውጫ ወደሌለውና ጠላት ለ20 ዓመታት ሲዘጋጅበት ወደ ነበረው ጦርነት መላክ ማለት ነው። The Joe Funderburk analysis published in the Small Wars Journal put it plainly. The United States is prosecuting this war with military force alone. በስሞል ዋርስ ጆርናል ላይ የታተመው የጆ ተንድበርግ ትንታኔ ጉዳዩን በግልጽ አስቀምጦታል። ዩናይትድ ስቴትስ ይህንን ጦርነት እያካሄደች ያለችው በወታደራዊ ኃይል ብቻ ሲሆን ኢራን ግን 5ቱንም የብሔራዊ ኃይል መሳሪያዎች በአንድ ጊዜ እየተጠቀመች ነው። ይህ ልዩነት ደግሞ ታክቲካዊ ወታደራዊ ስኬቶችን ወደ ስትራቴጂካዊ ውድቀት ይለውጣቸዋል። የመጀመሪያው ጥቃት ከመሰንዘሩ በፊት ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ IAEA የኢራንን የኒውክሌር ፕሮግራም በሚያስደነግጥ ዝርዝር መረጃ አስፍሮት ነበር። እስከ ግንቦት 2025 ድረስ ኢራን ዩራኒየምን እስከ 60% ንጽህና በልጽጋ ነበር። ለጦር መሳሪያ የሚሆነው 90% ነው። በተጨማሪም ለ4 ወይም ለ5 የኒውክሌር ጥንዶች ወይም ዋርሄድስ የሚበቃ 48.6 ኪሎ ግራም የሚሆን ቁስ ነበራት። በምድር ላይ የኒውክሌር ጦር መሳሪያ ከሌላቸው ሀገራት መካከል እንዲህ ያለ ደረጃ ላይ የደረሰ የለም። ሰኔ 12 ቀን 2025 የኢራን የኒውክሌር ተቋማት ላይ የእስራኤል ጥቃት ከተጀመረ በኋላ IAEA ኢራን የኒውክሌር ስምምነት ግዴታዋን በከፍተኛ ሁኔታ መጣሷን በይፋ አስታወቀ። ከእነዚያ ጥቃቶች በኋላ ኤጀንሲው በኢራን ውስጥ ቀጥተኛ ቁጥጥር ማድረግ አልቻለም። አሁን ያለው የኒውክሌር ፕሮግራሙ ሁኔታ ምን ያህል ቁስ እንደቀረ፣ ምን ያህል ንጽህና እንዳለውና ምርቱ መቀጠል አለመቀጠሉ በእርግጥ አይታወቅም። ይህ እርግጠኛ አለመሆን በራሱ እንደ አንድ መከላከያ ወይም ዲተረንስ ያገለግላል። ኢራን ደግሞ ይህን በሚገባ ታውቃለች። ከጦርነቱ በፊት የነበረው ሁኔታም ብዙ ነገር ይነግረናል።
የትራምፕ አስተዳደር ጥቃቱን ከመጀመሩ በፊት ከኢራን ጋር የኒውክሌር ድርድር አድርጎ ነበር። ነገር ግን ምንም አይነት የኢኮኖሚ ማዕቀብ ማቃለያ ወይም ጥቅም ሳይሰጥ ዩራኒየም ማበልጸግን ፍጹም አቁሙ የሚል ጥያቄ ብቻ አቀረበ። ከርቀት ሲታይ እነዚያ ድርድር የተባሉት ሙከራዎች ስምምነት ላይ ለመድረስ ሳይሆን አስቀድሞ የተወሰነን የጦርነት ውሳኔ ለህዝብ ትክክለኛ ለማስመሰል የተደረጉ የዲፕሎማሲ ትዕይንቶች ይመስላሉ። ጦርነቱ የተጀመረው ያለ ኮንግረስ ፍቃድ፣ ያለ ህዝባዊ ውይይትና ከህዝብ ተቃውሞ ውጭ ነው። አንድ ተንታኝ እንዳሉት ይህ ድርጊት ህገ መንግስታዊ ያልሆነ ጥበብ የጎደለውና የአሜሪካን ጥቅም እናስቀድማለን የሚለውን ቃል የካደ ነው። አሁን ላይ እያንዳንዱ አሜሪካዊ በቀን የ1.5 ቢሊዮን ዶላር ወጪን በትከሻው ላይ ተሸክሟል። ይህ ግጭት ከጉዳት ደረጃ ወደ ፍጹም ጥፋት ሊቀይሩት የሚችሉ 3 ተለዋዋጮች አሉ። እያንዳንዳቸውን በጥልቀት ሊታዩ ይገባል። And each of them deserves to be looked at directly. The first is ground troops, a ground invasion of Iran launched after airstrikes failed to end the conflict. የመጀመሪያው የእግረኛ ጦር ነው። የአየር ድብደባዎች ግጭቱን ማቆም ካቃታቸው በኋላ የሚጀመር የምድር ወረራ ዳግም የማይመለሱበት የጥፋት ነጥብ ይሆናል። የኢራን ተራራማ መልክዓ ምድር የተገነባው ለእንዲህ አይነቱ ፍልሚያ ነው። የአቅርቦት መስመሮች የሚቆረጡበትና ጦር የሚከበብበት። የሺአ የሰማዕትነት ጽንሰ ሐሳብ እያንዳንዱን ሞት ለተቃራኒ ወገን እንደ ምልመላ መሳሪያነት ይቀይረዋል። የ18 ዓመት አሜሪካውያን ወጣቶች መልክዓ ምድሩ ወታደራዊ አስተምህሮና የሁለት አስርት ዓመታት የኢራን ዝግጅት ለተከላካዩ በሚያደላበት ሁኔታ ውስጥ ለመዋጋት በግዳጅ ወይም ድራፍት ይዘምታሉ። ይህ ሁኔታ አሜሪካ በቅርብ ታሪኳ ካጋጠሟት በላይ የሆነ በጫካ ፈንታ በተራራ ላይ የሚደረግ ቪየትናም በብዙ እጥፍ ተባስቶ እንደማለት ነው። ጠላቱም የአሜሪካን ታክቲክ ከ1980ዎቹ ጀምሮ በጥልቀት ሲያጠና የቆየ ኃይል ነው። ሁለተኛው ተለዋዋጭ የኒውክሌር መባባስ ኒውክሌር ኤስካሌሽን ነው። የእግረኛ ጦሩ ወጥመድ ውስጥ ቢገባና መውጫ የሌለው እልቂት ቢበዛ የኒውክሌር መሳሪያን የመጠቀም ግፊቱን ይሆናል። እዚህ ጋር የጨዋታ ስሌት ወይም ጌም ቲዮሪ ብዙዎችን የሚያስገርም ውጤት ይሰጣል። አሜሪካ የኒውክሌር መሳሪያ እንዳትጠቀም የሚከለክለው ዋነኛው አካል ሩሲያ ልትሆን ትችላለች። በመካከለኛው ምስራቅ የኒውክሌር ጦር መሳሪያ ሲመጣ ፑቲን ቀይ መስመር ማስመሩ አይቀሬ ነው። ማንኛውም በዚህ ቀጠና የኒውክሌር መሳሪያ የሚጠቀም ሀገር የሩሲያን የአጸፋ እርምጃ ይጠብቃል የሚለው መግለጫ ለትራምፕ ጦርነቱን ለማቆም የሚፈልገውን መውጫ መንገድ ወይም ኤግዚት ይሰጠዋል። ፑቲን ምላሽ ስለሚሰጥ ነው የተወኩት በማለት ሁሉም ወደ ኋላ እንዲል ሰበብ ይሆነዋል። የሩሲያ የመጨረሻ ማስጠንቀቂያ ወይም አልቲማተም ሁኔታውን ይታደጋል። ይህ ትንታኔ እንግዳ ሊመስል ይችላል። ነገር ግን የጥቅም መዋቅሩ ወይም ኢንሴንቲቭ ስትራክቸሩ የሚያመራው ወደዚህ ነው። የጨዋታ ስሌት ወይም ጌም ቲዮሪ ፋይዳውም እንዲህ ያሉ ያልተጠበቁ ውጤቶችን አስቀድሞ ማሳየት ነው። The third variable is the Al-Aqsa Mosque in Jerusalem. Hardline religious factions in Israel. ሶስተኛው ተለዋዋጭ በኢየሩሳሌም የሚገኘው የአልአቅሳ መስጊድ ነው። በእስራኤል ውስጥ ያሉ አክራሪ የሃይማኖት ቡድኖች ይህን የእስልምና ቅዱስ ስፍራ ለመቆጣጠር ወይም ለማጥፋት ለረጅም ጊዜ ሲመኙ ቆይተዋል። ይህ አስቀድሞ በሃይማኖታዊ ስሜት ውስጥ ባለ ጦርነት ወቅት ቢከሰት ምላሹ ከኢራን ወይም ከሺያው ዓለም ብቻ አይሆንም። ምላሽ የመስጠት ግዴታው በዓለም ዙሪያ ያሉ 2 ቢሊዮን ሙስሊሞችን ማለትም ሱኒም ሺዓም ሳይለይ ያካትታል ማለት ነው። ማንኛውም የአሜሪካ ወታደራዊ ኃይል ለዚህ መጠነ ሰፊ ግጭት አልተመጠነም። ይህ ሁኔታ ሊከሰት የሚችል ፖሲብል ነው። እንዲህ ባለው ተለዋዋጭና ብዙ ተዋናዮች ባሉበት ጦርነት ደግሞ ሊሆን የሚችል ማለት አይከሰትም ማለት አይደለም። ዛሬ ጦርነቱ በጀመረ በ19ኛው ቀን በመንግስት ይፋዊ ትረካና በተጨባጭ ሁኔታ መካከል ያለው ልዩነት ሊታረቅ የማይችል ሆኗል። ትራምፕ ኢራን የባህር ኃይል፣ የአየር ኃይልና የራዳር ስርዓት የላትም ቢሉም የሆርሙዝ መተላለፊያ ግን እንደተዘጋ ነው። 6 ዋና ዋና አጋሮች የጦር መርከቦችን ለመላክ ፈቃደኛ አልሆኑም። የነዳጅ ዋጋ $100 በላይ እንደረገጠ ነው። ይህ ልዩነት የኮሙኒኬሽን ችግር አይደለም። ይልቁንም የአየር ኃይል ብቻውን ሊያበቃው የማይችለው ግጭት መዋቅራዊ ምልክት ነው። በድብደባ የዛለች እንጂ ያልተሰበረች። ይህ አገላለጽ ከሲምፕሰን ሴንተር የተወሰደ ሲሆን ከዚህ ግጭት በኋላ ኢራን የምትገኝበትን ሁኔታ ይገመገምበት ነው። ታሪክም የእርሱን ግምገማ ትክክለኛነት ያረጋግጣል። ከግጭቱ የሚተርፈው ስርዓት ይበልጥ የጠነከረ እንጂ ለለውጥ ክፍት የሆነ አይሆንም። እናት ሀገሩን ለመከላከል የተገደደው ህዝብም ይህንን ልምድ ለትውልድ ይሸከመዋል። ይህ ለአሜሪካ ቀጠናዊ ተጽዕኖ ፍቅርን አያተርፍም። ከዚህ ጦርነት ቀድሞ በራቁት ሀገሮች ዘንድ የአሜሪካ ተአማኒነት በፍቅር አያገግምም። እንዲሁም በየቀኑ የሚባክነው $1.5 ቢሊዮን ወጪ ተኩሱ ሲቆም በቀላሉ የማይቆም ተደራራቢ ጫናን ይፈጥራል። ከ1970ዎቹ ጀምሮ ለአሜሪካ የኢኮኖሚ ኃይል መሰረት የሆነው የፔትሮ ዶላር መዋቅር በባህረ ሰላጤው ሀገራት የነዳጅ ገቢ ወደ አሜሪካ የፋይናንስ ገበያ መፍሰስ ላይ የተመሰረተ ነው። እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ያሉ የባህረ ሰላጤው የትብብር ምክር ቤት GCC አባል ሀገራት
ኢራን መረጋጋታቸውን ለማናጋት በንቃት የምትሰራባቸው ለዓመታት የነዳጅ ገበያቸውን በከፍተኛ ፍጥነት በአሜሪካ ገበያ ላይ ሲያፈስሱ ቆይተዋል። እነዚህን ሀገራት ማናጋት ማለት ያ ኢንቨስትመንት ይቆማል ማለት ነው። ከእርሱ ጋር ደግሞ የአሜሪካ የፋይናንስ ስርዓት ምሰሶ ይወድቃል። ኢራን ይህንን ጦርነት ለማሸነፍ የአሜሪካን ጦር በውጊያ ማሸነፍ አያስፈልጋትም። የሆርሙዝን ስትሬት ወይም ስትሬት ኦፍ ሆርሙዝን መዝጋት የባህረ ሰላጤውን ኢኮኖሚ ማናጋትና አሜሪካን ልትቋቋመው ወደማትችለው የምድር ላይ ጦርነት መጎተት አንዲትንም ወታደራዊ የፊት ለፊት ውጊያ ሳያሸንፉ ግቡን ያሳካል። የእኔ ዳራ ወይም የኋላ ታሪክ የእነዚህን ሁለት ተቃራኒ ጎኖች ያካተተ ነው። ጓንግ ዶንግ ተወልጄ በቶሮንቶ አድጌ በየል ተምሬና ለዓመታት በቤጂንግ ውስጥ አስተምሬያለሁ። አሜሪካን ከውጭም ሆነ ከውስጥ ሆኜ ታዝቤያታለሁ። ስለ አሜሪካ ሕዝብ የማውቀው ነገር ቢኖር ከዚህ በፊት በትክክል እንዲህ ያለውን ወቅት አሳልፈዋል። የቶንኪን ባህረ ሰላጤ ገልፍ ኦፍ ቶንኪን፣ በኢራቅ የነበሩት የጅምላ ጨራሽ መሳሪያዎች፣ በፍጥነት ያልቃልና ራሱን በራሱ ይከፍላል የተባለው ጦርነት፣ እነዚህ ሁሉ አንድ አይነት ተመሳሳይ ባህሪ ያላቸው። አንድ ተቋም በአንድ የድርጊት መስመር ላይ ከወሰነ በኋላ ለውሳኔው ማረጋገጫ የሚሆን ምክንያት ኋላ ላይ የመፍጠር ልምድ አዲስ አይደለም። ከእናንተ መካከል በቂ ዕድሜ ያላችሁና በተለያዩ ጊዜያት ይህ ሲደጋገም ያያችሁ ይፋዊው ትረካና በምድር ላይ ያለው እውነት መለያየት ሲጀምሩ ምን እንደሚመስል በሚገባ ታውቃላችሁ። ይህ ማለት ግን ኢራን ትክክል ናት፣ አሜሪካ ደግሞ ስህተት ናት ማለት አይደለም። ጂኦግራፊ የሞራል እሴት የለውም። ወጥመዱ የሚሰራው ማንም በሞራል ትክክል ይሁን አይሁን ግድ ሳይለው ነው። ጂኦግራፊው፣ ኢኮኖሚው፣ የወታደራዊ ስልቱ አለመጣጣሙ፣ የአጋሮች መገለል፣ የኢራን ጥልቅ ዝግጅትና የጥቅሞች መገጣጠም ሁሉም የሚናገሩት አንድ ነገር ብቻ ነው። ይህ ወጥመድ ነበር። አሜሪካን በገዛ እግሯ ገብታበታለች። የዚህ ውሳኔ ዋጋም ለሳምንታት ሳይሆን ለዓመታት ይከፈላል። ታሪክን ለረጅም ጊዜ ማስተማር በአስተሳሰብ ላይ አንድ የማይተካ ነገር ይፈጥራል። በአንዳች ነገር መገረም ይሳናሃል። ምክንያቱም የዚህን ክስተት ቅርጽ ከዚህ በፊት በተለያዩ ቋንቋዎችና በተለያዩ ዘመናት ደጋግመህ አይተኸዋል። መጨረሻዎቹም ለማሰብ በሚያስቸግር መልኩ ተመሳሳይ ናቸው። ታላላቅ ኃይሎች አቅማቸውን አላግባብ ይለጥጣሉ። ወታደራዊ የበላይነትን፣ የራስን ፍላጎት በቆራጥ ሕዝብ ላይ ከመጫን ችሎታ ጋር ይደባልቁታል። የአየር ላይ ዘመቻን ማሸነፍ ማለት ጦርነትን ማሸነፍ ይመስላቸዋል። ነገር ግን ተራራዎች ከአየር ኃይል በላይ ይቆያሉ። እናት ሀገሩን ከባዕድ ወራሪ ለመከላከል የሚዋጋ ሕዝብ የሚደርስበትን ጉዳት የመቋቋም አቅሙ ከ10,000 ማይል ርቀት ላይ ሆኖ ረቂቅ ስልታዊ ግቦችን ለማሳካት ከሚዋጋ ፕሮፌሽናል ጦር እጅግ የላቀ ነው። የአቴንስ ግዛት በ415 ዓመተ ዓለም በሜዲትራኒያን ዓለም እጅግ ኃያል በነበረው ጦር ሲሲሊን ወረረ። ይሁን እንጂ መላው ወታደራዊ ግብረ ኃይላቸው ተደመሰሰ። ተሸነፈ ብቻ ሳይሆን ጠፋ። አቴንስም ከዚያ በኋላ ዳግመኛ አላገገመችም። ናፖሊዮን የሩሲያን ግዛት በንድፈ ሐሳብ ወይም ቲዮሪ ደረጃ ተረድቶት ነበር። ነገር ግን በተግባር ሲያውቀው ንድፈ ሐሳብና የየካቲት ወር የሩሲያ ብርድ የተለያዩ መሆናቸውን ተረዳ። ብሪታንያ በአፍጋኒስታን ውስጥ 3 የተለያዩ ጦርነቶችን ተዋግታለች። የሶቪየት ኅብረት አንድ ጊዜ ብቻ ተዋግታለች። ነገር ግን የዚያ ጦርነት ወጪ መላው የሶቪየት ፕሮጀክት እንዲፈራረስ አፋጥኖታል። አሜሪካ በቪየትናም ውስጥ ለ10 ዓመታት ተዋግታለች። በከፍተኛ የሰው ሕይወትና የገንዘብ ኪሳራ ወጣች። ጦርነቱ ይከላከለዋል የተባለው ውጤት ግን አሁንም አልቀረም። ኮሚኒዝም አሸነፈ። አሜሪካ ወደ አፍጋኒስታንም ሄዳ ለ20 ዓመታት ቆይታለች። ነገር ግን ምንም ሳይቀየር ወጣች። ትሪሊዮን ዶላሮችን አወጣች። መላውን ቀጠና አናጋች። ነገር ግን ያወጣችውን ኢንቨስትመንት የሚያጸድቅ ምንም አይነት ዘላቂ ውጤት አላመጣችም። እነዚህ ሁሉ የታሪክ ግጭቶች በመጀመሪያዎቹ ደረጃዎች ላይ አንድ አይነት መለያ ምልክት ነበራቸው። ከፍተኛ የሆነ የመነሻ ኃይል፣ ቀደምት የታክቲክ ስኬቶች፣ ድል እየተመዘገበ ነው የሚሉ ይፋዊ መግለጫዎች። ነገር ግን መዋቅራዊ ሁኔታዎች ለተከላካዩ ወገኖች ስለሚመቹ ጠላት መዋጋቱን አላቆመም። ጥንታውያን ግሪኮች ታላላቅ ኃይሎች እነዚህ ስህተቶች ደጋግመው እንዲሰሩ ለሚያደርጋቸው ነገር አንድ የተለየ ቃል ነበራቸው፣ ሁብሪስ። ይህ ተራ እብሪት አይደለም። ይልቁንም መደበኛው ሕግ በእኔ ላይ አይሰራም ብለህ እንድታመን የሚያደርግህ፣ ኃይሌ በጣም ፍጹም ስለሆነ እውነታው በእኔ ውሳኔዎች ዙሪያ ራሱን ይቀርጻል ብለህ እንድታስብ የሚያደርግህ ልዩ የትዕቢት አይነት ነው። ራስን እንደ አምላክ የመቁጠር ስሜት። በግንቦት 29 ቀን 2024 ቤጂንግ ውስጥ በነበረው የመማሪያ ክፍሌ እንዲህ ብዬ ነበር። ቃላቱ ዛሬም ይሰራሉ። ራሳቸውን እንደ አማልክት ቆጠሩ። ነገር ግን እናንተ አምላክ አይደላችሁም። አምላክ ነኝ ብለህ ካሰብክ ደግሞ ብዙ ችግር ውስጥ ትገባለህ። የዛሬው መራራ እውነት። ዛሬ የሆርሙዝ ስትሬት ወይም ስትሬት ኦፍ ሆርሙዝ ተዘግቷል። የነዳጅ ዋጋ ከ1 በርሜል $100 በላይ ሆኗል። 6 አጋሮች በጦርነቱ ላለመሳተፍ ወስነዋል። ኢራን አሁንም እየተዋጋች ነው። ጦርነቱ በየቀኑ 1.5 ቢሊዮን የአሜሪካን ዶላር እየበላ ነው። የምድር ጦር ስለመላክ የሚነሳው ጥያቄ አሁንም ምላሽ አላገኘም። ያ ጥያቄ ደግሞ የሁሉ ነገር መዘውር ነው። ይህ የታሪኩ መጨረሻ አይደለም።
ይልቁንም በጣም ረጅምና በጣም ውድ የሆነ ምዕራፍ መጀመሪያ ነው። እንዴት እንደሚጠናቀቅ የሚወሰነው እስካሁን ማንም ሊያደርጋቸው ባልፈለጋቸው ምርጫዎች ላይ ነው። ታሪክ ካርታውን ይሰጠናል። ካርታው ደግሞ እንዲህ ይላል። ከዚህ በፊት እዚህ ነበርን። መንገዱም ወዴት እንደሚወስድ እናውቃለን። የኔ ሥራ የማየውን ነገር መናገር ነው እንጂ ማንም መስማት የሚፈልገውን መናገር አይደለም። አንድ ሰው ይህንን እውነት ጮክ ብሎ መናገር አለበት። ስለተከታተላችሁኝ አመሰግናለሁ። በሌላ ድንቅ ትንታኔ ባለው ቪዲዮ እስከምንገናኝ መልካም ጊዜ። ቪዲዮውን እስከ መጨረሻው የተከታተላችሁ ጨርሰናል በማለት በኮሜንት ላይ አሳውቁኝ። መልካም ጊዜ።